ማሚ ግን አንቺ ማንኝ ብለሽ ነው የምታስቢ ማለት ነው። እቺ ደግሞ የዶሮ ኩስ ይመስል ከየት ነው የመጣችሁ? በእናታችሁ ወይ ማሚ ያነከሱ እንድናናሽ የምትል ቋንጣ የመሰለች ማለት ነው። እንደው ሳንረግጥሽ አርፈሽ ብትወጪ ይሻልሻል ማለት ነው። ማሚ ግን ማንኝ ብለሽ ነው የምታስቢ? በእናትሽ ማንኝ ብለሽ ነው የምታስቢ ማለት ነው። በሰው ትዳር እየመጣሽ እንዴ? ቆይ አንቺ ሴትዮዋ ልጅሽ ልታገቢው ነው? እኔ አልገባኝም። ይሄን ያህል ልጅሽ ላይ ይሄን ያህል የምትቀጠይበት ጉዳይ እኛ አልገባንም። እውነት በጣም አስጠልቶብሻል። ካንቺ ምንድነው የምንጠብቀው? በጣም ያስጠላብሽ። በጣም ቋቅ እስከሚል ድረስ ነው ያስጠላብሽ ማለት ነው ማሚ። ቆይ ልጅሽ ላይ ይሄን ያህል በደል መጀመሪያ ልጅቷን ህይወቷን ሳታበላሽ ህይወቷን እንደዚህ ሳታረጊ መጀመሪያ ማን ገርፎ አስገድዶሽ ነው ማሚ እዚህ ውስጥ ያስገባሻት ማለት ነው። ትላንትና ማለት ነው ትንሱ ልክ ዛሬ እንዳመጣሻት እቺ የዶሮ ኩስ የምትመስል ልጅ ማለት ነው ልክ እንደሷ ነበረ። ወይኔ ደስ ስትል ወድጃታለሁ ምናምን ብለሽ ስታሽቃብጪ የነበርሽው ማሚ ማለት ነው። ዛሬ ደግሞ ትንሱን ለማቃጠል ያልቆፈርሽው ጉድጓድ ያላረግሽው ነገር የለም። እሷን ለማቃጠል ብለሽ የዶሮ ኩስ የመሰለች ልጅ ይዘሽ መጣሽ። ከትንሱ ጋር ልታወዳድራት ነው? ኧረ እባክሽ እውነትሽን ነው። ለእግሯ አጣቢ እንኳን አትመጥናትም ማለት ነው ለትንሱ። ከምሬ ነው የምልሽ፣ ለእግሯ አጣቢ አትመጥናትም ማለት ነው። ስለዚህ እኛን ክፉ ባታናግሪኝ ጥሩ ነው ማሚ። ስራትሽን ብትይዢ እንደ ታላቅም እንደ ትልቅም እንደ መራት እንዳየሽም ማለት ነው ካንቺ የሚጠበቀው ነገር ይዘሽ ብትመጪ ጥሩ ነው። ተመልካችን የሚያናድድ ነገር ካንቺ የማይጠበቁ ነገር ማድረግሽ ተገቢ አይደለም። እኛ ካንቺ ምንድነው የምንማረው ነገር? ልጆቻችንን ምንድነው ያስተማረን ያለ ነው? በአማት ጉዳይ እንደዚህ አንቺ ብቻ እኮ አይደለም እየተሰደብሽ ያለሽ፣ የኢትዮጵያ አማቶች በአጠቃላይ ነው እያሰደብሽ ያለሽ ማለት ነው። እውነቴ ነው የምልሽ። ስለዚህ ለምን ስነ ስርዓት አይኖርሽም? አሁን ደግሞ ብለሽ ለልጅሽ ሚስት ይዘሽለት መጣሽ። ትንሱ ትክክል ናት። በነገራችን ላይ ተመልካች ውድ ቤተሰቦቼ ማለት ነው ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮውን ስታዩ ደግሞ ላይክ አድርጉ እሺ። እና እኔ ያልገባኝ ነገር ማለት ነው ማሚ እየሰራሽው ያለው ነገር በጣም ትክክል አይደለም። በጣም ማለት ነው በጣም የሚያስጠላ ድርጊት ነው እያደረግሽው ያለሽው። ደግሞ በሰው ቤት እኔ አዛዥ ካልሆንኩኝ እኔ ንጉስ ካልሆንኩኝ እኔ እንደፈለጋችሁ ማሽከረክራችሁ ካልሆንኩኝ በቃ አባገነንነት በጣም አበዛችሁ። እውነት እኔ ቢሆን ማለት ነው እኔ ትንሱ ቢሆን ለአንድ ደቂቃ እዛ ቤት እንድትቀመጪ አልፈቅድልሽም። ልጅሽ ጅል ከሆነ እኔ በጅል መመራት ትዳር የለኝም። ምክንያቱም ልጅሽ ጅል ስለሆነ ነው እንጂ በዚህ ልክ ሚስቱን የሚያዋርድ ቤቱን የሚያዋርድ እኔ አይቼ አላቅም። እናት ነሽ፣ በእናትነትሽ የሚገባሽ ነገር ያደርግልሽ፣ የሚገባሽ ነገር ይስጥሽ። ግን በዚህ ደረጃ እየገባሽ የነገ ህይወቱ እንዳይኖር ስብር አድርገሽ እንድታጠፊው አልፈቅድልሽም። እውነት ለመናገር እኔ ትንሱ ቢያረገኝ ማለት ነው። ስለዚህ ትንሱ የዋህ እንደሆነች ምስኪን እንደሆነች አዛኝ እንደሆነች አውቀሽ ነው አንቺን ጢባ ጨዋታ እየተጫወትሽባት ያለሽው እንጂ ሌላ ሴት ቢሆን እርግጠኛ ላይ ዳግም እዛ ቤት አትረግጩ። ከምሬ ነው የምልሽ፣ ዳግም እዛ ቤት አታዩ። ግን ምስኪኗ ትንሱን ስላገኘሽ ነው በዚህ ደረጃ ላይ እየተጫወትሽባት ያለሽው ማለት ነው። ሌላው ደግሞ ጅል ልጅ ስላለሽ ነው፣ እውነት አይጫ ልጅ ስላለሽ ነው እንጂ ጠንካራ ጎበዝ ራሱን የሚያስከብር ትዳሩን የሚያስከብር ሚስቱን የሚያስከብር ወንድ ቢሆን አንቺ ራሱ እንደዚህ እነሱ ላይ ጢባ እየተጫወሽ 10 ቋንጣ እያመጣሽ እሺ ገዳሜ አትይም ነበረ ማለት ነው። ስለዚህ እየሰራሽ ያለው ነገር ምንም ትክክል አይደለም። ወደ ራስሽ ተመለሺ ማለት ነው። ምናልባት ትላንትና ማንነትሽን ደብቀሽ ትንሱን በዚህ ደረጃ ህይወቷን ልታባላሽ ከመጣሽ ነገ አንቺም ሴት ልጅ ትላንት ይዘሽ አይተናል፣ ህፃን ልጅ ማለት ነው። ያንቺም ሴት ልጅ ጣፋንታ ልክ እንዳንቺ የዘራሽውን ነው እያጨድሽ ያለሽው ማለት ነው። ስለዚህ አንቺ አይደለም እየበላሽ ያለሽው ልጅሽ ነው የምትበላው ሴት ልጅ ስላለሽ ማለት ነው። ስለዚህ አሁን ድራማሽን እዛ አቁሚና ልጅቷ በቃ ህይወቷ ላይ ተኖርበት።
ትዳራቸው ላይ ይኖሩበት እንዴ። በዚህ ደረጃ በዚህን ያክል ደረጃ ለትንሱ ያለሽ ጥላቻ ለምንድን ነው? እኔ ያልገባኝ ነገር ማለት ነው። ምንድን ነው ሀሳብሽ? ምንድን ነው ችግርሽ? እኔ ያልገባኝን ከምር እንዴ ይሄን ያህል የምጠይበት ማለት ነው። ምስኪን ልጅ ላይ እየመጣሽ እኔ እንደፈለኩ ካላሽከረከርሽ ካልተገለበጥሽልኝ አልሽ እኮ። ኧረ ጉድ ፈላ። እዛ ትዳርሽን ጥለሽ መተሽ ልጆችሽን ትዳር እኔ በነገራችን ላይ እውነቴ ነው የምላችሁ ማሚ ማለት ነው በቃ የወንዶች አላቃ ናት። ከምሬ ነው የምላችሁ። እንደዚህ ትዳሯን የምታከብር ባሏን የምታከብር ሴት አይደለችም። በጣም አንበገነን፣ በጣም ኃይለኛ፣ በጣም ሀርደኛ የሆነች ሴት ናት። ምክንያቱም ታስታውቃለች። ለባሏ ራሱ ክብር ያላት ሴት አይደለችም። በጣም ነው የምታስታውቀው። ከምሬ ነው የምላችሁ። ስለዚህ ስነ ስርዓት ያዥ።